ሰላም ጤና ይስጥልን የቻናላችን ቤተሰቦች እንደምን አላችሁ? ዛሬ እጅግ ልብ የሚነካ አስገራሚ ፍቅር ታሪክ ይዘንላችሁ ቀርበናል። በሀብቱ የሚመካና ድሆችን የሚንቅ አንድ ትዕቢተኛ ሲኢኦ በድንገት አደጋ ደርሶበት ትውስታውን ቢያጣ በናቃት ሴት ፍቅር ቢወድቅ ምን የሚፈጠር ይመስላችኋል? ወደዚህ ድንቅ ታሪክ ከመግባታችን በፊት ግን ቪዲዮውን ላይክ በማድረግ ጀምሩ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ወደ ታሪኩ። ድራማው የሚጀምረው ሼዩ እናቷ የደበቀችውን ገንዘብ ስትጠይቅ ከእንቅልፏ ስትነቃ ነው። ቤተሰቡ በዕዳ ውስጥ እየሰመጠ ነው። አበዳሪዎች ጫና እያደረጉባቸው ሲሆን ገንዘብ የማግኘት እድሉ እንደ ንጹህ ወርቅ ውድ ሆኖባቸዋል። በዚያው ቀን በባህር ውስጥ የመዋኛ ውድድር እንደሚካሄድ ይፋ ይሆናል። አሸናፊው በብዙ ሺህ የሚቆጠር ሽልማት ያገኛል። ለሼንዩ በቤት ውስጥ ያለውን ችግር ለመፍታት ብቸኛው ፈጣን መንገድ ይህ ስለሆነ ያለምንም ማመንታት ተመዘግባለች። ወደ ባህር ዳርቻው ስትሄድ አንድ ፒያኖ በታየበት ሱቅ ፊት ለፊት ቆመች። ያ የሙዚቃ መሳሪያ ስለሟች እናቷ ያላት የመጨረሻ ትዝታ ነው። ለሽያጭ ቀርቦ ማየቷ በውስጧ ደስታም ሆነ ድንጋጤ ፈጠረባት። ምልክቱ አስቀድሞ የተያዘ መሆኑን ያሳያል። ነገር ግን ሼንዩ በሙሉ እምነት ለባለቤቱ በዚያው ቀን ውድድሩ እንደምታሸንፍና እንደምትገዛው ነገረቻት። እባክሽ ለሌላ ሰው እንዳትሸጩ ስትል ጠየቀቻት። ውድድሩ ላይ ሼንዩ እና ሻን ጁዋንሃኦ በጣም ትርምስ በሆነ መንገድ ተገናኙ። ጁዋንሃኦ በደሴቲቱ አቅራቢያ ያሉ አንዳንድ የንግድ ስራዎችን በግል ለመመርመር በቅንጦት ጀልባ ወደዚያው አቀና። በግዴለሽነት በተፈጠረ ክስተት ጀልባው ድንጋይ ገጭቶ ጁዋንሃይ ወደ ውሃ ውስጥ ወደቀ። ልክ በዚያ ቅስፈት ሼንዩ ውድድሩን እየመራች ነበር። ነገር ግን ሰውየው ሲሰምጥ አየችውና ሳታስብ ውድድሩን ትታ እሱን ለማዳን ወደቀች። ከባህር ውስጥ ልታወጣው ቻለች። ነገር ግን ጁዋንሃዩ እየተነፈሰ አልነበረም። ሼንዩ ሲፒአር በችኮላ ሰጠችው። በኃይል አየር እንዲተነፍስ አደረገችው። በመጨረሻ ነቅቶ ምላሽ ሲሰጥ የመጀመሪያ ቃሉ ምስጋና ሳይሆን ስለ አዳኙ ሽታ ማማረር ነበር። በዚህም ወዲያውኑ ተናደደች። ሽልማቱን ትታ ከሱ ጋር ልትሰምጥ ተቃርባና ከዛ በላይ እሱ ሻሾፍባት በጣም አበሸቃት። እንዲሁም በጣም የምትሳሳለት ነገር ከሷ እንደተሰረቀ ተሰማት። የመጀመሪያ መስዋዕቷ ምንም እንኳን በእውነቱ ሲፒአር ብቻ ቢሆንም በጣም ተቆጥታ ሂሳቡን አቀረበችለት። ውድድሩን በመተው ካጣች ሽልማት የተገኘውን ገንዘብ ሲፒአር እና የዚያን መሳሳም ስሜታዊ ዋጋ አስባ ሁሉንም ወደ አንድ የማይረባ መጠን ጨምራ ጠየቀችው። ጁዋንሂ በአደጋው ስልኩን ስለጣ በዚህ ቅስፈት ሊከፍላት የሚችልበት መንገድ አልነበረውም። ሼንዩ የሚናገረውን ቃል አላመነችውም። ውሸታም እንደሆነ ስላመነች በኋላ ላይ ልታገኘው ስትሞክር ኃላፊነቱን እንዲወስድ መረጃውን በወረቀቱ ላይ እንደሚሰጣት አደረገችው። በሰጠው ቁጥር ስትደውል ስልኩን ያነሳው ረዳቱ ዴይ ሲሆን ወዲያውኑ የሚያስቸግር ጥሪ እንዲሆን በማሰብ ስልኩን ዘጋው። ሼንዩ እንደተታለለች አሰበች። ሽልማት የለም፣ ገንዘብ የለም፣ ፒያኖ የለም፣ ቁጣ ብቻ ተረፈ። ይህ በእንዲህ እንዳለ የሻን ጁዋንሂን ዓለም በተረጋጋ ሁኔታ እንመለከታለን። እሱ የሴንውን ቡድን ወራሽ ነው። ግዙፍ የሆቴል ኩባንያ ለዓመታት ከጎኑ የነበረችው ፋን ዩኒ ጋር ተዋጥቷል። እሷም በደንብ የተማረች ሴት ናት። ነገር ግን ግንኙነታቸው የተመሰረተው በእውነተኛ ፍቅር ሳይሆን በቤተሰብ ዝግጅቶችና በሚጠበቁ ጥቅሞች ላይ ነው። የአሁኑ ፕሮጀክት በደሴቲቱ ላይ የሼንዩ አባት ባለቤትነት የነበረውን ትንሽ ሆቴል ማፍረስ ነው። ሆቴሉ ሁልጊዜ ገንዘብ የሚያጣ ነገር ግን ለከተማው ነዋሪዎች ትዝታዎችና ፍቅር የተሞላበት አሮጌ ቦታ ነው። ለጁዋንሃኦ እና ለባለ አክሲዮኖቹ እቅዳቸውን የሚያደናቅፍበት ጊዜ ያለፈበት ህንፃ ነው። ለሼንዩ አባት ለታንግ ሻሚንግ ግን በመስዋዕትነት የተገነባ ቤት ነው። በታንግ ሻሚንግ ላይ የሚደርሰው ጫና በጣም ኃይለኛ ከመሆኑ የተነሳ በተስፋ መቁረጥ ስሜት ውስጥ ሆኖ ማፍረሱን ለማስቆም በሁሉም ፊት ራሱን ለመጉዳት እስከ መሞከር ይደርሳል። ጁዋንሃኦ ችግሮችን በሪፖርት ውስጥ እንደ ቁጥር አድርጎ ይመለከታል የነበረ ቢሆንም ያንን ተስፋ መቁረጥ ሙሉ በሙሉ አልተረዳውም ነበር። ነገር ግን ክስተቱ ከሱ ጋር ተጣበቀ። በተመሳሳይ ጊዜ ታይቹ በቦታው ላይ ታየ። ደግ ልብ ያለው ባለጸጋ ወራሽና የሴንውን ቦርድ አባል። ከጁዋንሃኦ በተለየ ታይቹ ከከተማዎቹ ህዝብ ጋር ይቀላቀላል፣ ከነሱ ጋር ይበላል፣ ታሪካቸውን ያዳምጣል እና በሆቴሉና በሼዩ ላይ እውነተኛ ፍላጎት አለው። ከመጀመሪያው ጀምሮ ሞቅ ያለ አቋም ከጁዋንሃኦ ግትር ባህሪ ጋር ጠንካራ ንጽጽር ይፈጥራል።
ሼንዩ በከተማ ውስጥ ያለውን ሆቴል እንዴት ማዳን እንደምትችል ለማወቅ እየተጨነቀች ሳለ ጁዋን ሃኦ ከዩኒ ጋር ሰርጉን አዘጋጀ። ውድ ቀለበትና ሙሉ የፍቅር ዝግጅት ባለው ሞቃት አየር ፊኛ ውስጥ ሊያገባት አቅዷል። ለሱ በገባው ህይወት ውስጥ ምክንያት እርምጃ ነው። በፊኛ ጉዞ ወቅት ሻንጎ ሃኦ ቀለበቱን አውጥቶ ለዩኒ ስለ እውነተኛ ፍቅር ንግግር አደረገላት። ልክ በጣቷ ላይ ሊያደርገው ሲል የነፋስ ጫቱ አዘነበለ። ቀለበቱ ከእጆቹ ተንሸራቶ ወደ ባህር ውስጥ ወደቀ። ፊኛው ሼንዩ ወደሚኖርበት የባህር ዳርቻ አካባቢ በአደገኛ ሁኔታ መውረድ ሲጀምር ሁኔታው የበለጠ ውስብስብ ሆነ። ድንገተኛ ማረፊያው በከተማው አቅራቢያ በቃ። ዩኒ እና ጁዋን ሃኦ በህይወት ተርፈዋል። ነገር ግን ቀለበቱ ለዘላለም የጠፋ ይመስላል። በኋላም ሼንዩ በአሸዋው ላይ ስትራመድ በእግሯ አጠገብ የተቀበረ አንጸባራቂ ቀለበት አገኘች። ከሞላ ጎደል ጉጉዟ የተነሳ ለበሰችውና በትክክል እንደሚስማማት ተገነዘበች። የጁዋን ሃኦ የጋብቻ ቀለበት መሆኑን ሳታውቅ ምናልባት እድል በመጨረሻ ለሷ ሞገስ እያሳየ እንደሆነ ተሰማት። እንደገና መንገድ ሲያቋርጡ ሼንዩ ያልከፈለችውን ያን የሲፒአር ሰው የሆነውን ጁዋን ሃኦ አወቀችው። ራሱን ለማስረዳት ሞከረና በግማሽ ልብ ይቅርታ ጠየቀ። ነገር ግን ሼንዩ የሚያዘጋጀው ሰርግ የአባቷን ሆቴል ለማፍረስ ከሚፈልገው ቡድን ጋር የተገናኘ መሆኑን ስታውቅ ሁሉም ነገር ተበላሸ። በተሳሳተ ግንዛቤ መካከል አንድ ሰው ሼንዩ ፒያኖውን በጣም እንደምትወደው አውቆ ማንነቱ ያልታወቀ ስጦታ አድርጎ ወደ ሱቁ ይመልስላታል። አይቹ እንደሆነ ታምናለች፣ ምክንያቱም ያ መሳሪያ ለእሷ ምን ያህል አስፈላጊ እንደሆነ ያውቅ ነበር። እንደ እውነቱ ከሆነ ከዚያ ምልክት ጀርባ ያለው የጁዋን ሃኦ የጥፋተኝነት ስሜት ነው። የሼንዩን እውነተኛ እንባዎች ለዘላለም እንዳጣች ሲያስብ ልቡ ማለስለስ ጀምሮ ነበር። ጁዋን ሃኦ እና የዩኒ ሰርግ ቀን ደረሰ። ሁሉም ነገር ዝግጁ ነው። እንግዶች፣ ቦታው፣ አልባሳት፣ ፎቶግራፍ አንሺ። ወደ ስነ ስርዓቱ በሚወስደው መንገድ ላይ ጁዋን ሃኦ ምትክ ቀለበት ለማንሳት ወደ አንድ ገለልተኛ ቦታ በመኪና ተጓዘ። ሳያውቅ ተስፋ የቆረጠው ታንግ ሻሚንግ በመኪና ይከተለው ነበር። ጁዋን ሃኦ ከጠፋ ምናልባት ሴንዋን የሆቴል መፍረስ ይተዋል ብሎ አምኖ ነበር። በአስቸጋሪ ጊዜ የታንግ መኪና ወደ ጁዋን ሃኦ መኪና ተወረወረ። ጁዋን ሃኦ ትልቅ አደጋን ለማስወገድ በኃይል ዞረ። ነገር ግን አንድ የጭነት መኪና ፊት ለፊት መጣበት። ለማምለጥ ሲሞክር መቆጣጠር አቃተውና መኪናው ወደ ባህር ውስጥ ገባ። ከባህር ዳርቻው አንዳንድ ምስክሮች ተሽከርካሪው ሲሰምጥ አዩ። ዜናው በፍጥነት ተሰራጭቷል። የወደፊቱ ዋና ስራ አስፈጻሚ መኪና ወደ ውሃ ውስጥ ገብቷል። በቦታው ላይ ሰርጉ በቤተሰቡ ውስጥ ከባድ ህመም በመኖሩ ምክንያት በይፋ ተሰርዟል። ስለ አደጋው እውነቱን የሚያውቁት ጥቂቶች ናቸው። ቤተሰቡና ኩባንያው መረጃው ለመቆጣጠር ገመድ ጎተቱ። የነፍስ አድን ቡድኖች ደግሞ የጠፋውን ሰው ሳያገኙ ባህሩን ይቆጣጠራሉ። በተመሳሳይ በዚያው ምሽት ሼንዩ በብቸኝነት መንገድ ላይ እየናዳች ሳለ በድንገት አንድ የሚንገዳገድ ሰው ከመኪናው ፊት ለፊት ተወረወረ። ፍሬኑን መታ ቆመች። ሰውየው ጭንቅላቱ እየደማ እያለ ራሱን ስቶ መሬት ላይ ወደቀ። ወደ ቤት ሲያመጡት ያ ሰው ሻን ጁዋን ሃኦ መሆኑን ይገነዘባሉ። ነገር ግን ትዝታው ጠፍቷል። ሲነቃ ማን እንደሆነ፣ ከየት እንደመጣ ወይም እዚህ ምን እያደረገ እንደነበር አያውቅም። እሱ ራሱ ከዚህ በፊት መረጃውን የጻፈበትን ወረቀት አየ። ነገር ግን አእምሮ ባዶ ስለሆነ ለመረዳት የቻለው ስም አንጋኦ ብሎ ያዘ። ለሼንጊው እና ለቤተሰቧ ሰማይ እንግዳ እድል እንደላከላቸው ያህል ሆነ። ገንዘቡን የከለከለው ሰው አሁን ሙሉ በሙሉ እንግዳ ነው። የሆነ ነገር ዕዳ እንዳለበት ብቻ በእርግጠኝነት ያውቃል። የሼንዩ እናት በርህራሄ ብቻ ሳይሆን በተንኮልም ጭምር ልትቀበለው ወሰነች። አመስጋኝና የጠፋ ሰው ስለሆነ ዕዳውን ለመክፈል ማንኛውንም ስራ ለመስራት ተስማማ። ስለዚህ የተረፈው የሴንዎን ዋና ስራ አስኪያጅም በከተማው ትንሽ ሱቅ ውስጥ የቅንጦት ልብስ ወይም ሹፌር ሳይኖረው ታታሪ ረዳት ሆነ። አዲስ ስም ታንጋኦ ተብሎ ትዝታው ሲጠፋ ታንጋኦ በጣም የተለየ ስብዕና አሳይቷል። ቀዝቃዛው ዋና ስራ አስፈጻሚ ከመሆን ይልቅ ቀላል ታታሪና በሚያስገርም ሁኔታ ጨዋ ሰው ሆኖ ብቅ አለ። ሱቁን ያደራጃል፣ ነገሮችን ያስተካክላል፣ ደንበኞችን ይንከባከባል እና የሚችለውን ያበስላል። ፍጽምናና የመጠበቅ ዝንባሌም አሁን አለ። ነገር ግን ከሼንዩ እና ከቤተሰቧ ጋር በመኖር ከሚመራው ሙቀት ጋር ተዋህዷል። ዕዳውን ለመክፈል ወደ ውጭ ሀገር ስራ ለመውሰድ ሐሳብ አቀረበ። ሳያውቅ በኢንዶኔዥያ ስራ የሰራተኛ ዝውውር ወጥመድ ነበር። የሼንዩ እናት በገንዘብ አጣዳፊነት ታወራ ልትለቀው ተቃርባ ነበር።
ይህ የስራ ስምሪት ኤጀንሲ ከአደገኛ አውታረ መረብ ጋር የተገናኘ መሆኑን ሼንዩ በዜና ላይ ስትመለከት ቀደም ሲል በደረሰባት የቁርጭምጭሚት ጉዳት ምክንያት እየተንገዳገደች ወደ ወደቡ ሮጣ ሄደች። እሱ ወደ መርከቡ እየገባ ሳለ ደረሰችበት። በቂ የህይወት ጃኬቶች አልነበሩም። መርከቡ ቀድሞውኑ እየተንቀሳቀሰ ነበርና ማንም ሊያስቆመው አልፈለገም። ታንጋኦ በሼንዩ ጩኸት ግራ ተጋባ። እሷም በድንገተኛ ስሜት ተገፋፍታ እሱ እንዴት መዋኘት እንዳለበት እንደማያውቅ እያወቀች ወደ ባህር ዘላ ገባች። እሱን ተከትላ ገባች። ለሁለተኛ ጊዜ አዳነችውና እንደገና ሲፒአር ሰጠችው። ያ ትዕይንት የመጀመሪያውን መሳሳም ጭብጥ መለሰው። ለእሷ አሁንም ስሜታዊ ጉዳይ ነው፣ ለሱ እንግዳ የሆነ የሀፍረትና የምስጋና ድብልቅ። በዚህ ጊዜ ግን እሷን ከማሾፍ ይልቅ ታንጋኦ ሼንዩ እሱን ለማጣት ባላት እውነተኛ ፍርሃት ተገረመ። በእነዚህ ቀናት ግንኙነታቸው እየተቀራረበ መጣ። የማድረስ ጉዟቸው ይጋራሉ። ሌሊቱን ተይዘው እንዲያሳልፉ የሚያስገድዳቸው የጫካ ጉድጓድ ውስጥ አብረው ወደቁ። ዶልፊኖች ጎህ ሲቀድ ሲታዩ የሚያስጨንቅ ሳቅ ተጋሩ እና እንደ ምቾት የሚጀምሩ ግን በኋላ የበለጠ ተፈጥሯዊ የሚመስሉ እቅፎች ተለዋወጡ። በእነዚህ ትናንሽ ጊዜያት ታንጋኦ ያለፈውን ህይወቱን ሳያስታውስ ከሼንዩ ጋር አዲስ ነገር ፈጠረ። ግን ጊዜ አይቆምም። የሆቴሉ ግጭት አሁንም በከተማው ላይ እንደ ጥቁር ደመና ነው። ሴንዌል የደሴቱ ሆቴል ለማፍረስና ዘመናዊ ሪዞርት ለመገንባት መገፋፋቱን ቀጠለ። ሚስተር ታንግ ሻሚንግ ሊፈርስ ተቃርቧል። በከተማው ገንዘብ በሚያስፈልጋቸውና ቤታቸውን ለማቆየት በሚፈልጉ መካከል ተከፍላለች። የደሴቲቱ ህዝብ የተረዳው ታይቹ የበለጠ ሚዛናዊ ሀሳቦችን ለማቅረብ ሞከረ። ነገር ግን ኩባንያው ፈጣን ውጤቶችን ይፈልግ ነበር። በዚህ ውጥረት መካከል የነጭ ዶልፊን አፈ ታሪክ ብቅ አለ። አሳ አጥማጆች በደሴቲቱ አቅራቢያ ይታይ የነበረ የተጠበቀ ዝርያ አሁንም በአካባቢው እንደሚኖር ከተረጋገጠ ግንባታው በህጋዊ መንገድ ይታገዳል። ሼንዩ፣ ታይቹ እና ታንጋኦ ማስረጃ ለመፈለግ ተባበሩ። ጠላቂዎችን፣ ካሜራዎችን፣ የጀልባ ጉዞዎችንና ብዙ ክርክሮችን አዘጋጁ። ታንጋኦ ጥሩ ዋናተኛ አይደለም፣ ነገር ግን እርጥብ ልብስ ይዞ መከታተል ቻለ። እነዚህ ጉዞዎች በአንዱ ላይ አደጋ ተከሰተ። ገመድ ፈቶ ወደ ጉድጓድ ውስጥ ወደቀ። ጭንቅላቱን ተመቶ ተጎዳ። ጥንካሬውን ከማጣቱ በፊት ታንጋኦ ሼንዩ የዶልፊን ማስረጃውን ጊዜው ከማለፉ በፊት ለባለስልጣናት እንድትወስድ አጥብቆ ጠየቃት። በስብሰባው ላይ በሰዓቱ ደረሰች። በሴንዎል ከፍተኛ ስራ አስፈጻሚዎች ፊት ቆመች እና ፎቶግራፎቹንም ቪዲዮዎቹንም በእጇ ይዛ ዝርያዎቹን የሚከላከሉትን ህጎች ዘረዘረች። ከሆቴሉ አንድ ድንጋይ ቢጥሉ ለመንግስት መልስ መስጠት አለባቸው። ይህ እርምጃ መፍረሱን አቆመው እና ለመጀመሪያ ጊዜ ትንሹ ሆቴልና ከተማው እውነተኛ እረፍት አገኙ። ለሼንዩ ታንጋኦ ካሁን በኋላ የመርሳት ችግር ያለበት እንግዳ ወይም ዕዳ ያለበት ሰው ብቻ አይደለም። እሱ በጣም ከባድ ውሳኔዎችን በማድረግ ከጎና የቆየ እና ከዚህ በፊት ማን እንደነበር ሳያውቅ እንኳን ለቤቷ የታገለ ሰው ነው። በጉድጓዱ ውስጥ ከተከሰተው ክስተትና ጭንቅላቱ ላይ ከተመታ በኋላ የሻንጁሃንኡ ትዝታዎች መለዋወጥ ጀመሩ። ሁሉም በአንድ ጊዜ አልተመለሱም። ነገር ግን በብልጭታዎች የሴንዎል ህንጻ፣ የዩኒ የእናቱ የሱፍ ልብሶች፣ ስብሰባዎችና ሰነዶች ምስሎች፣ እነዚህ እይታዎች አስጨነቁት። በእጣ ፈንታ ሼንዩ ወደ ከተማዋ ተጉዛ ለሴንዎል ቡድን መስራት ጀመረች። በመጀመሪያ በሰንሰለቱ ሆቴሎች በአንዱ እና ከዚያም እንደ ድጋፍ ሰጪ ሰራተኛ ሆና ቤቷን ሊያወድመው ወደ ተቃረበው ግዛት ልብ እየገባች እንደሆነ ሳታውቅ በደሴቲቱ ላይ ያለውን የሆቴል ንግድ ለማጠናከር የሆቴል ንግድ እንዴት ማስተዳደር እንደምትችል መማር ፈለገች። በከተማው ሆቴል ሼንዩ ሁሉንም ነገር የማግኘት መብት እንዳለው ከሚያስብ አንድ አስፈላጊ ዘጋቢ ትንኮሳ ደረሰባት። በተቻለ መጠን ራሷን ተከላከለች እና በመጨረሻ በጥፊ መታቸው። ቅሌቱ ትልቅ ነበር። ሰውየው ሴንዎል ደንበኛ በደል በመፈጸሙ ሊከስ እንደሚችል አስፈራራ። ኩባንያው ሼንዩን ይቅርታ እንድትጠይቅ ለማስገደድ ሞከረ። ነገር ግን እንደ ዋና ስራ አስፈጻሚ ሚናውን በከፊል የቀጠለው ሻንጁሃን ምን እንደተከናወነ እንዳለ በአይኑ ለማየት ወሰነ። ሼንዩ አደጋን አስቀድማ በማየቷ ሁሉንም ነገር በድብቅ ቀረጻ ነበር። ጁዋን ሃኦ ሲያገኛት የትንኮሳውን ቪዲዮ አሳየችው። እሱ አሁንም እንደ ታንጋኦ የህይወት ትዝታዎች ሙሉ በሙሉ ያላስታረቀው ውርደትን በማየቱ እንግዳ የሆነ የዴጂvu ስሜትና እውነተኛ ቁጣ ተሰማው። የፕሬስ ኮንፈረንሱን ጠራ። በሁሉም ሰው ፊት ቀረጻውን ተጫወተ። ሴንዎል ያንን አይነት ባህሪ እንደማይታገስ ግልጽ አደረገ።
የዩቲዩብ ስም እየተሰራጨ ሲሆን ሼንዩ በምስሉ ለውጥ ውስጥ ባለማወቅ ቁልፍ ሚና ተጫወተች። ይህ በእንዲህ እንዳለ የጁዋን ሃኦ ቤተሰብ እና የዳይሬክተሮቹ ቦርድ አሁንም በአክሲዮኖቹ በፕሮጀክቶቹና በወላጆቻቸው ውርስ ምክንያት በውስጣዊ ጦርነት ውስጥ ተይዘዋል። በዚህ መካከል የዩኒ የልጅነት ጓደኛ ሱዢ ያንን እና የራሱን ምኞት ያለውን ስራ አስፈጻሚ ዣንግ ሚንግሃንን ይገናኛሉ። የዚያን ወላጆች ሞትና በቦምብ ምክንያት በተከሰተ የድሮ ጀልባ አደጋ ምክንያት የተቆራኘው ሚስተር ጆ ጨለማ ታሪክ ቀስ በቀስ ይፋ ሆነ። በከተማ ውስጥ በሆቴሉ መካከል ባለው ግንኙነት ሁሉ በጁዋን ሃኦ እና በሼንዩ መካከል ያለው ግንኙነት ከጊዜ ወደ ጊዜ እየተወሳሰበ መጣ። እሱ የሩቅ ዋና ስራ አስፈጻሚ እንደነበር፣ ዩኒን ሊያገባ እንደሆነና ኩባንያው ብዙ ጉዳት እንዳደረሰበት አሁን በቂ ያስታውሳል። በተመሳሳይ ጊዜ ታንጋኦ በሱቁ ውስጥ ሲሰራ እና በሼንጊው ቤት ሲኖር ያዳበረውን እውነተኛ ስሜት ማጥፋት አልቻለም። እሷ በበኩሏ በታንጋኦ ሞቅ ያለ ትዝታና ከሷ በጣም በተለየ ደረጃ የምትኖር የሚመስለው የሻን ጁዋን ሃኦ ቀዝቃዛ እውነት መካከል ተቆራርጣለች። በባህር ዳርቻ ላይ ያገኘችውን ቀለበት የጁዋን ሃኦ እና የዩኒ የድሮ የተሳትፎ ቀለበት አሁንም በጣቷ ላይ ተጣብቋል። እጣ ፈንታ ታሪኳ ከሱ ጋር የተቆራኘ መሆኑን ለማስታወስ እንደተቆራረጠ ያህል ነው። ዩኒ የምትወደውን ሰው ቀስ በቀስ በስሜት እንዴት እንደሚጠፋ አየች። ምንም እንኳን የሱ ኃላፊነት ነው ብሎ የሚያምነው ነገር ለማሟላት ቢሞክርም ልቡ ወደ ሼንዩ እያዘነበለ ነበር። ይህ ውጥረት በድግሶች፣ በቅናት ትዕይንቶች፣ ለፕሬስ በተለቀቁ ፎቶዎችና በቤተሰብ ግጭቶች ላይ ፈነዳ። ከነዚህ ቀውሶች በአንዱ ሼንዩ አንድ እርምጃ ወደ ኋላ ለመመለስ ወሰነች። ወደ ጁዋን ሃኦ መቅረብ ዩኒ ኩባንያውንና ሌሎችን ብቻ እንደሚጎዳ ተሰማት። በተመሳሳይ መልኩ ታይቹ ሼንዩን በጸጥታ መደገፍን ቀጠለ። ይወዳታል፣ ዓለምን አብሮ የመጓዝ ህልም አለው እና ከሴንጎል ችግር ርቃ አዲስ ህይወት ለመጀመር ከሷ ጋር ወደ ውጭ ሀገር ለመሄድ አቅዷል። ሼንዩ ለእሱ በጥብቅ ታስባለች፣ ነገር ግን ልቧ ሙሉ በሙሉ ሊቀበለው አልቻለም። የልቧ ክፍል በመንደሩ ውስጥ ያገኘችው ሰው በመሆኑ ታንጋኦ ላይ ቀርቷል። ስሜቱ እየጠነከረ ሲሄድ በሴንዌል ውስጥ ያሉት ነገሮች እየባሱ መጡ። ዣኦ በወላጆች አጠራጣሪ ሞት እና በግዳጃዊ አክሲዮኖች ሽያጭ ምክንያት ቅር የተሰኘው ኩባንያውን ተቀናቃኙ ማርቭ ለመሸጥና ሁሉንም ገንዘብ ይዞ አገሪቱን ለቆ ለመውጣት እንዳቀደ ተገለጠ። ከኋላው ቅጂዎች፣ ኮንትራቶችና አደገኛ ሰዎች አሉት። ጁዋን ሃኦ እቅዶቹን አግኝቶ በጣም አደገኛ በሆነ ስራ ላይ ተሰማራ። ባለውጡ ቀን ከዘራፊዎች ቡድን ከዣኦ ጋር በግል ክለብ ውስጥ ለመዝጋት ተገናኙ እና ማንም ሰው እርዳታ እንዳይጠይቅም የሁሉም ሰው ስልክ ሰበሰቡ። ሼንዩ እንደ ፒዛ መላኪያ ሴት ልጅ ሆና ሰርጎ በመግባት ሳጥን ይዛ ወደ ቦታው ገባች። ትኩረትን የሚከፋፍል ነገር ተጠቅማ ከማርቭ መሪ እጅ ሽጉጡን አስጣለችው እና ለጁዋን ሃኦ ወረወረችለት። እሱ ይዞት ወደ ረብሾቹ ጠቆመው። ነገር ግን ሌባ ጠባቂ ሼንዩን በኋላ ያዛት። በትግሉ ውስጥ እሷ የያዘችውን ሰው ነክሳ ጠርሙሱ በቡድኑ መሪ ራስ ላይ ሰበረችው። ሁሉንም ነገር ወደ ትርምስ ከተተችው። በኃይል ገፋት፣ ጭንቅላቷን ተመታና ራሷን ሳተች። በዚህ ቅስፈትም ፖሊስ በዳዊ እና በጥቂት ጥሪዎች ማስጠንቀቂያ ደረሰ። ህገወጥ በሆነው ስምምነት ፈረሰ። ዣኦ ጥፋቱን ተጋፍቶ የዜንን ወላጆችና የሻንግ ቤተሰብ እውነተኛ ታሪክ ግልጽ ለማድረግ በሮች ተከፈቱ። ቀዶ ጥገናውን ሴንሆንን አዳነው። ነገር ግን ያልተጠበቀ ውጤት ተዋለፈ። ሼንዩ በሆስፒታል ስትነቃ ቤተሰቧን ታይቹንና ሚስተር ታንግን ታውቃለች። ነገር ግን ሻን ጁዋን ሃኦ አታውቀውም። ከሱ ጋር የተያያዙ ትዝታዎች ሁሉ ከታንጋኦ ጋር ያላትን ህይወት ጨምሮ ተቀብረዋል። አደጋው የልቧን ክፍል ብቻ እንደቆረጠው ያህል ነው። ጁዋን ሃኦ ግን አሁንም ሁሉንም ነገር ያስታውሳል። ቀዝቃዛው የዋና ስራ አስፈጻሚ ህይወት ወደ ባህር ውስጥ መውደቅ፣ በሱቅ ውስጥ የነበሩትን ቀናት፣ በጉድጓድ ውስጥ የነበሩትን ምሽቶች፣ የዶልፊን ደሴት፣ የተጣበቀው ቀለበትና ከሷ ጋር የተነጋሩትን እያንዳንዱ ጊዜ። መጀመሪያ ላይ ስለማዳን እንዴት ማመስገን እንዳለበት የማያውቀው ሰው አሁን በሚወዳት ሴት ፊት ራሱን አገኘ። ራሱ ግን እንደ እንግዳ ሰው ተመለከተችው። በሼንዩ አይኖች ውስጥ ያለውን ባዶነት ማየት የጁዋን ሃኦ ልብ ሰበረው። ታሪኩን በሙሉ የሚያውቃቸው ታይቹ አሁን መግፋት የበለጠ ግራ እንደሚያጋባት ተረዳ። በማስያዝን ብስለት ጁዋን ሃኦ ሼንዩን በጥሩ ሁኔታ ከተንከባከባት ምንም ሳያደናቅፍ እንደሚሄድ ቃል ገባላት። ደሴቲቱን በጠባብ ልብ ትቶ መቼ መተው እንዳለበት ስለሚያውቅ የሁሉንም ሰው ፍቅር
የሚያገኝ አይነት ባህሪ ሆነ። በተመሳሳይ ጊዜ የዣኦ ወላጆች ሞት፣ የአክሲዮን ግዴታ ሽያጭና አንዳንድ የቦርድ አባላት የቆሸሹ ድርጊቶች እውነታው ይፋ ሆነ። ጆዋን ሃኦ ያለፈውን ኢፍትሃዊ ለመስበር ቆርጦ የተነሳው አክሲዮኖቹን መልሶ ስልጣን ሰጥቶ የቤተሰቡን ኃላፊነት ተጋፈጠ። የእናቱ ቤት በምርምር ተዘግቷል እና ገንዘብ ወይም ፈጣን መብቶች ሳይኖረው በህይወት ውስጥ በጣም ተጋላጭ የሆነውን ጎን በራሱ አጋጠመው። ምንም እንኳን በዚህ ጊዜ እንደ በፊቱ ለሱ ተመሳሳይ ስሜት ባይሰማትም እንደገና ጣሪያና ምግብ ያቀረበችለት ሼንዩ ነች። እርዳታ የሚያስፈልገው ሰው እንደሆነ ተመለከተችው። ከዚህ በላይ ምንም አይደለም። ያንን ርቀት ተቀብሎ ነገር ግን ተስፋ አልቆረጠም። ለእያንዳንዱ ምግብ፣ ለእያንዳንዱ እንቅስቃሴ፣ ለእያንዳንዱ ትንሽ ቃል አመስጋኝ ነበር። ትዝታዋ ቢሰበርም እንኳን የሼንዩ ልብ የተወሰነ ድምፅ እንዲሰማ እርግጠኛ ነበር። ዩኒ ከነሱ በጣም ርቃ የራሷ ጉዞ አላት። ጆዋን ሃኦ በማጣቱና በህዝቤ ቅሌት ምክንያት በስሜታዊነት ከተሰበረች በኋላ የሕክምና ድጋፍ አገኘች። ያለፈውን ጉዳት ተጋፈጠ። ከእንግዲህ የማይወዳትን ሰው መጣበቅ ብቻ እንደሚጎዳ ተረዳች። እዚያን እርዳታ ከቀድሞ ተስፋዎች ነፃ ሆና የራሷን ህይወት መፈለግን ተማረች። ዣኦ ከጨዋታ ውጪ ስለሆነና ጥላው ከወጣበት እቅድ ሲቆም የሆቴሉ ፕሮጀክት አቅጣጫውን ቀይሯል። ስም የለሽ ሪዞርት ለመገንባት ከማጥፋት ይልቅ ታሪኩንና ከነጭ ዶልፊን ጋር ያለውን ግንኙነት በመጠቀም ወደ ልዩ የቱሪስት መዳረሻ ለመቅረብ ወሰኑ። ከሩቅ እንኳን ታዩጂ እንደ ታዋቂ ጦማሪ እና ተጓዥ ለማስተዋወቅ ረዳ። ይህም ከተማው ፈጽሞ ሊኖራት የማይችለውን አይነት ህዝባዊነት ሰጣት። ሼንዩ ከአቶ ታንግ ሻሚንግ ጋር ሆቴሉን በይፋ ተቆጣጠረችው። በከተማ ውስጥ የተማረችውን ሁሉ ተጠቀመች። የደንበኞች አገልግሎት፣ ከችግር ጊዜ አስተዳደር፣ የማህበራዊ ሚዲያና ጭብጥ ያላቸው ዝግጅቶች። በአንድ ወቅት ሊፈርስ የተቃረበው ትንሽ ሆቴል አሁን ከየትኛውም ቦታ ይይዛል። ነጭ ዶልፊን ፕላሹዮችን በጠረጴዛዎች ላይ እና ጎብኚዎችን የሚስብ ሞቅ ያለ ድባብ አለው። ጆዋን ሃኦ ከእነሱ ጋር ትከሻ ለእጅ ላይ ተያይዞ ሰራ። አሁን እንደተስማማ ዋና ስራ አስፈጻሚ ሳይሆን እንደገና ለመጀመር እንደመረጠ ሰው። መጀመሪያ ላይ የሼንዩ ቤተሰቦች በጥርጣሬ ይመለከቱት ነበር። ነገር ግን ከጊዜ በኋላ የእሱ ለውጥ እውን መሆኑን አዩ። እሱ የሁሉም ሰው ቤት ለማፍረስ የፈለገ ትዕቢተኛ አለቃ አይደለም። እሱ ሳጥኖችን የሚሸከም ግድግዳዎችን የሚቀባና ሼንዩ እየበላች እንደሆነ የሚጨነቅ ያው ታንጋኦ ነው። ቀስ በቀስ እያንዳንዱን ትዕይንት በትክክል ባታስታውሰውም በአንድ ምግብና በሌላ ምግብ መካከል በሞኝነት ቀልድና በጋራ ጸጥታ መካከል የሚፈጠር እንግዳ ትውውቅ ተሰማት። በደረቷ ውስጥ የሆነ ነገር ያለምንም ምክንያታዊ ምክንያት የሚፈጠርባቸውን ጊዜያት አሉ። ልክ እንደ ትዝታ ወደ ውጪ ለመመልከት የፈለገ ያህል። በሆቴሉ አሰራር መካከል ጆዋን ሃኦ በጸጸት ብቻ መኖርን አቁሞ ወደ ተግባር የመሄድ ጊዜ እንደመሆኑ ወሰነ። ሼንዩ በከተማ ዙሪያ ቀላል ቀጠሮ እንዲይዙ ጋበዛት። በፓርኩ ውስጥ የእግር ጉዞ ጨዋታዎች፣ በዥዋዥዌ ላይ ያሉ ፎቶዎችንና እሱ ታንጋው በነበረበት ጊዜ የወደደቻቸውን ትናንሽ ነገሮች ሁሉ። አሁን ባታውቀውም እንኳ የምኞት ካርዶችን ገዙ፣ ቀልዶችንና ተስፋዎችን ጻፉ እና አንዳንዶችን በጣት አሻራዎች አሸጉ። ልክ እንደ አዲስ ምዕራፍ መጀመሪያ ምልክት አደረገው። ሼንዩ በአንደኛው ካርድ ላይ የጆዋን ሃኦ ገንዘብ በሙሉ የእሷ እንደሚሆን በቀልድ ጻፈች። እሷን በማየቱ ደስተኛ ሆኖ ሳቀና ፊርማውን ሰጣት። ሌላ ካርድ እንደ ክፍያ መሳም ይጠይቃል እና ሁለቱም እንደገና ተቀራረቡ። ከአሁን በኋላ ያለፈውን ማጣሪያ ውስጥ ባይሆን ሁለቱ ሰዎች በአሁን ጊዜ እርስ በርስ ሲመርጡ ጆዋን ሃኦ እንዲሁም ኢንቻንትድ ብላ የሰየሙትን ጫካ ወሰዳት። ይህም ለብዙዎች ቀደምት ጆብዴዎቻቸው ቦታ ነው። በትክክል አታስታውሰውም፣ ነገር ግን ቦታው ስሜት ፈጠረባት። የዴጄቡ እና የርህራሄ ድብልቅ ለምን እንደሆነ ሙሉ በሙሉ ሳትረዳ እንባ እንድታፈስ አደረጋት። እዚያም በፌርስ ጎማ ፊት ለፊት አንድ ጊዜ የምትወደው ሰው ጋር ለመጋለብ ህልም እንዳላት በጣም በቀስታ አስታወሳት። በዚህ ጊዜ ያንን ምኞት ከሱ ጋር እንደምትፈጽም ጋበዛት። ከላይ ሼንዩ የሚያደርገውን ነገር ሁሉ ሌላ ሚና መጫወት ብቻ እንደሆነ ጠየቀችው። በተግባር መለሰላት። ሳማት፣ በሐቀኝነት ተናገራትና በማስታወስም ላይ ምንም ቢፈጠር እንደማይተዋት ነገራት። ከሚሰማት ነገር ጋር በጣም የተዋጋች እሷ ግልጽ ለሆነው ነገር እጅ መስጠት ጀመረች። ልቧ ሁልጊዜ ለሱ ምላሽ ይሰጣል፣ ስሙ ምንም ይሁን ምን። ይህ በእንዲህ እንዳለ ታዋቂው ቀለበት አስፈላጊ ምልክት ሆኖ ቀጠለ። ከብዙ ሙከራዎች በኋላ ሼንዩ በአንድ ወጣት ቁጣውን መቆጣጠር አልቻለችም። በመጨረሻም ከጣቷ ላይ አውጥታ እያንዳንዱን ክራባት
ካለፈው ጋር እንደቆጠረች ወደ ባህር ወረወረችው። ይህ ምልክት ያማል፣ ነገር ግን የለውጥ ምልክት ጅምር ነው። ከዚህ ጊዜ ጀምሮ ውሳኔዎቻቸው በጣፈንታ ወይም በአንድ ነገር ላይ የተመካ ሳይሆን ሁሉንም በሚሰማቸው ነገር ላይ በሚመርጡት ነገር ላይ የተመካ ነው። በሼንዩ እና በጆዋን ሃኦ መካከል ያለው ስሜት ግልጽ እየሆነ ቢመጣም የውጭው ዓለም ዝም ብሎ አልቆመም። ሚዲያዎች፣ ባለአክሲዮኖች፣ የጆዋን ሃኦ እናት እና የዩኒ ጋር የተነበረው ያለፈው ነገር ከሁሉም አቅጣጫ መገፋፋታቸውን ቀጠሉ። በአሮጌ ፎቶዎች ላይ የሚሰነዘሩ ቅሌቶች፣ በማህበራዊ ደረጃ ልዩነት ላይ ያላቸው ትችትና የኮርፖሬት ኃላፊነቶች ሁሉም የሚገነቡትን ነገር አደጋ ላይ ጣሉት። በሰርግ ወቅት እንደ በፊቱ ትርጉም በሌለው በጣም ውጥረት ውስጥ በነበሩበት ጊዜ የጌጣጌጥ መዋቅር ሲፈርስ አደጋ በአሳዛኝ ሁኔታ ሊያበቃ ተቃርቦ ነበር። ሼንዩ ጆዋን ሃኦን እና ዩኒን ለመጠበቅ ራሷን ወደፊት ዘረጋች። ምቶቹም በእነሱ ቦታ ተቀበለች። ሁሉም ሰው ሆስፒታል ሲገባ ሁሉንም ነገር ደጋግሞ አደጋ ላይ ለመጣል ፈቃደኛ ለሆኑ ሁሉ ግልጽ ሆነ። ይህንን ስትመለከት ዩኒ በመጨረሻ ጆዋን ሃኦ ላይ መጣበቅ ካሁን በኋላ ከሌለ ፍቅር ጋር ብቻ እንደሚያቆራኛት ተረዳች። እሱ በእውነት ለመልቀቅ ወሰነች እና በጂቺን የተደገፈ የራሷን የፈውስ መንገድ ጀመረች። የጆዋን ሃኦ እናት በበኩሏም ጥንቃቄዋን ተወች። ልጇ አክሲዮኖቹን ሲተው ባለፉት ስህተቶች ፍትህ ሲሰጥና በትንሽ ከተማ ሆቴል ውስጥ ለመቆየት ሲመርጥ ስኬት ምን ማለት እንደሆነ እንድታስብ አስገድዳት። ቀስ በቀስ ነገሮችን ወደ ቦታቸው ገቡ። ዣኦ ለወንጀለኞች ከፈለ። የኩባንያው አክሲዮኖች ይበልጥ ፍትሃዊ በሆነ መንገድ እንደገና ተደራጁ። የከተማው ሆቴል ከአዳዲስ የማፍረስ ሙከራዎች የተጠበቀ ሲሆን ዋይት ዶልፊን የቦታው ኦፊሴልን ምልክት ሆነ። ከወራት በኋላ ቁስሎች ሲፈወሱና የሆቴል የዕለት ተዕለት ህይወት በቱሪስቶች በሳቅ በሙዚቃና በአዲስ በተረጋጋ ዳቦ ሲፈስ የሻንጂኦ እና የሼንዩ የሰርግ ቀን መጣ። ከመጠን በላይ የቅንጦት ዕቃዎች ወይም ክሪስታል አዳራሾች የሉም። ሁሉም ነገር የሚሆነው ከጅምሩ ጀምሮ አንድ ላይ ባደረጋቸው በዚህ ሁኔታ ውስጥ በባህሩ አቅራቢያ ነው። ጆዋን ሃኦ በጣም ተጨነቀ። ከስነ ስርዓቱ በፊት ያዘጋጀው ቀለበት ዳዊ በስህተት የወሰደውን ሌላ ልብስ ለብሶ እንደቀየረ ተገነዘበ። ማንም ሰው ትርፍ ባንድ የለውም። ጊዜው እያለቀ ነው። ያም ሆኖ ሰርጉ ተጀመረ። ሼንዩ ወደ እሱ ሄደች። ልቧ ለረጅም ጊዜ ለመጀመሪያ ጊዜ ተረጋግቶ ነበር። ጆዋን ሃኦ ስትደርስ የሆነ ነገር በእግሯ ላይ እንዳለ ተሰማት። ወደ ታች ተመለከተችና ከጫማው መካከል ተይዞ ከተወሰነ ጊዜ በፊት ወደ ባህር የወረወረችውን ቀለበት አገኘች። ከመውደቅ ከአውሎ ነፋሶች፣ ከአደጋዎች፣ ካለመግባባቶችና ከስንብት የተረፈውን ቀለበት አነሳችው፣ ለጆዋን ሃኦ ሰጠችው እና ሁለቱም ታሪኩ ምንም ያህል ጠመዝማዛ ቢወስድም ሁልጊዜ እርስ በእርስ እንደሚገናኙ ተረዱ። እሱ በጣቷ ላይ ያጠለቀው። በዚያ ጊዜ ትርጉሙ ሙሉ በሙሉ ያውቃሉ። ባዶ ተስፋዎች ወይም የተገደቡ የቤተሰብ ዝግጅቶች የሉም። ቪዲዮውን ከወደዱት ቻናሉን ላይክ ማድረግ እና ሰብስክራይብ ማድረግ አይደርሱ። በሚቀጥለው ጊዜ እንገናኛለን።